የሰው ልጅ እንግዲህ ጸጋው ሲገፋፍ እንደዚህ ነው እንግዲህ ደስታ የደረቀ አበባ ማለት ነው ከቤቷ ከራሱ እዛው ዲኮር ያስቀመጠችውን አበባ አንስቶ እና ደግሞ ባለ 1000 ብር ኬክ ገዝቶ ልክ እንደ ህፃን ልጅ ፊኛ እንደዚህ ይዞ መጣና ነጭ ከዚህ ቤት ብሎ ሰርፕራይዝ አደረጋት እንግዲህ እንከታተል እስኪ እስካሁን ዝም አልኩሽ ታደርሽ በሆነሽ ደስታ ከልጅ አብርሽ መከታተል አበዛችሁ አልፈልግም ልጄ ላምጣ እንጂ ናዮን እነዚህ ወጣጤዎች ደግሞ ኬት ነው የመጣው አንድ ሰው ትርፍ ተጨምሯል ከግሬስ ፋሚሊ አዎ ተዘጋጁ አዲስ ነው እሱ እንትና መጥቷል ደግሞ እዩ ማለት ነው ሩታዬ እንደው ጸጋሽ ተገፈፈክ በጣም ያሳዝናል የውሸት ደስታ በዚህ አጋጣሚ ማለት ነው ያለች ነው የውሸት ሳቅ ማለት ነው እንዴት ነው ሩታዬ አብርሽ ጠፋ እያልሻል ነበር ግን አንቺ ፋፍንትሽ ብለሽ ደስታን እየጠበቅሽ ነበር ይሄ ነገር አይጋጭም ወይ ከዚህ አሁን ካለሽበት ሁኔታ ጋር አይጋጭም ወይ ቆይ አብርሽ ጠፍቶብሽ እያፈላለግሽዋል ነበር ዛሬ ቀይ ቻፕስቲክ ቀይ ኮፍያ ቀይ ደግሞ ከላይ ለብሰሽ ዘራፍ እያልሽብን ነበር ከዛ ደግሞ ከሰዓት እንደዚህ 300 ቤት ወሬ ተማት 300k ለማክበር ካፍቃርሽ ጋር መጣሽልን ለማንኛውም የቲማቲም ላይ ቃሚ ማለት ነው ምነው እንደ ህፃን ልጅ ነጭና ቀይ ፊኛ ይዘ የ1000 ብር ኬክ ይዘ ማለት ነው 1000 ብር ኬክ እንግዲህ በዱባይ የ20 ብር ኬክ ማለት ነው የ20 ድርሃም ኬክ እና ደግሞ በጣም ያናደደኝ አበባው ነው እንጂ አበባው ከራሷ ቤት እዛው ነው ያነሳና የሰጣት ወይኔ እንደምን አለ ያለችበት ሞት ጥሩ አይደለም ብላችሁ ውጭ አውጥታችሁ ደህና አድርጋችሁ ዲኮር ሰርታችሁ እንደው በቃ እሺ ውጭ ማትጡ ቤት ውስጥ እንደዚህ በቃ ደስ ይላል ግን አበባው ፍሬሽ ቢሆን ኬኩ ደግሞ ትንሽ በዲኮር ቢሰራ በቃ ከሩታ እኮ የምታገኙት ጥቅም በጣም ብዙ ነው እና ሁሌ ኬክ መቁረስ ሁሌ የደረቀ አበባ መስጠት ፌር አይደለም አሁን ደግሞ ጭራሽ የደረቀው አበባ ከቤቷ ከዲኮር ያስቀመጠችውን የደረቀ አበባ ነው አንስተ የሰጣሃት ማለት ነው ለስሙ ከአውሮፓ እኔ እኮ ካንተ ልክ እንደነ ፈረንጆ ምንድነው ይሄ እንደነ ቢኒ ማለት ነው እንደነዛ ልጆች ድንጋይ አሟቂ ነኝ ብለህ ማንነትህን ማለት ምንም ስራ የለኝም ድንጋይ ያሞኩ ነው ሞለው ብለህ መተህ ማንነትን ብታስተዋውቀን እኮ ይሁሉ አልወርድብህም ነበር አንተ ግን ያስተዋወቅን ምንድነው ባለሀብት እጅግ ባለሀብት እና አዲስ አበባ ላይ ደግሞ ቤቶች ምናምን ያለ እና ደግሞ ምትኖረው አውሮፓ እንደሆነ ነበር የነገርከን ለዛ ነው አሁን አጥበን ጨምቀን መናሰጣ አዎ ለዛ ደግሞ አንተ ምንም አይከብድም ለሰው $1000 ራሱ ብትመድብ በቃ ሁሉ ነገር ያመቻቻል እና ሉልን አታስደንግጡብን ይልቅ ምድረ ወጣጤ ማለት ነው ሉልን እንዳታስደነግጡት አስደነገጣችሁት እኮ ለማንኛውም ሩታ እንኳን ደስ አለሽ 300k ስለገባሽ ደስ ብሎናል በዚህ አጋጣሚ ግን ማሳሰቢያ እንሰጣለን አብርሽን ታይልን አብርሽን ተተሹ እዛው ይሄው አፍቃሪሽን እስካሁን መልስ አልሰጠሽውም እንግዲህ ወይ ጠብቀኝ ነው ያልሽው ወይ ሄዳላችሁ ወይ ደግሞ አልፈልግም አላችሁ ልጁ እንግዲህ እየተበደረ ነው በቃ ላንቺ ኬክ ይሄን ፊኛዎችን እየገዛ የሚመጣው እየተበደረ ነው ይሄ የሚነፋው ራሱ እኮ እንደዚህ በትን የሚደረገው እኔ ስመጣ 250 ብር ነበር አሁን 500ም ገብተው ይሆናል እና እየተበደረ ኬክ ገዛ እየተበደረ ፊኛ ገዛ እየተበደረ የሚፈይነዳው ነገር ገዛ ኢቭን አበባ መግዣ ራሱ የለውም አበባ መግዣ ራሱ ስለሌለው ቤት ውስጥ ያለውን ዲኮር ነው አንስቶ የሰጠሽ ማለት ነው ደግሞ ከተብለሽ የሳቅሽበት ምክንያት ፈረንጁ እንደዛ ስለተናገረ አይደለም ስለ ደስታ ማንነት ስለምታቂ ነው በቃ ልክ ጀስት ማስመሰል ስለሆነ ነው እንደዛ ፍርፍር ብለሽ የሳቅሹ ማለት ነው ለማንኛውም ግን አብርሽ ጠፍቶብሽ እንደዚህ ማክበርም አልነበረብሽም ትንሽ አብርሽ
እንደ ሀሳብ አብርሽ ብትታገሽው ጥሩ ነበር። ግን ደግሞ አንድ ነገር ያሳያል። ምን መሰለሽ? ተስፋ ቆርጠሻል አብርሽ ላይ። በቃ ከደስታ ጋር ልትቀጥይ ነው። አዎ በጣም ያሳዝናል እውነት ለመናገር። በአንቺ የደረሰው በማንም አይድረስ። የመጀመሪያ ልጅሽ ጠፍቶ 300K እያከበርሽ ነው። እኛ እንደዚህ ሆነሽ እንድትመጪ ነው የምንፈልገው። በቃ ደስታም እንትናኔ አስባችሁታል። ልዑል ራሱ 2 እናት አለው 2 አባት አለው እና በጣም ደስ እኔ የምለው ሩታዬ ኤፍሬም የት ሄደ? ኤፍሬም የግራ ጎንሽ የት ሄደ? ኤፍሬምና ሂድ ውጣ ውረድ እንዲበል ብለሽ መታዝዡ እንትንሽ ባሪያሽ የት ሄደ? እሱም የሌለበት ነው እንዴ ኬክ የምትቆርሱት? ለነገሩ ምኑም አያምርም። እውነት ለምናገር ሩታዬ ለሩታ ከዚህ በላይ ይገባታል። ሩታ እኮ ከአብርሽ በታች ሆና እውነት ለምናገር ለቡታጅራ ልጆች እንጀራ የሆነች ልጅ ናት። ስለዚህ ምንድን ነው እናንተ እንደው ደስታ ቢያጣ የኬክ ሲያጣ ከጎኑ አትሆንም? እነ እዩ እነ ፈረንጁ ምን ችግር አለ? አሁን 1,000 ብር አጋጭታችሁ ደስ የሚል ፕሮግራም ብታዘጋጁላት። ረሳችሁት እንዴ? ሄርሜላ ለአብርሽ 400K ሲገባ ያከበረችለትን አስደማሚ ፕሮግራም፣ አዙሮ የሚጥል አዙሮ ባፍንጫቸው የሚተክል ፕሮግራም። እንደው በቃ እቺ ልጅ ሴት ልጅ ናት። እሱ እንደው ምንም እንደሌለው እኛ እናውቃለን። 10 ሳንቲም የለውም አይደለም ዲያስፖራ ሊሆን። ግን እናንተ እስኪ እዩ ሁለት እዮች አላችሁ። አንድ አዲስ ልጅ ተጨምሯል 3 እንደገና ቢኒያር ለ4 ካሜራማኑ ደግሞ ኤፍሬም ራሱ ነው 5 እንደገና አሁንም እንትና ማን ነው ፈረንጁ 6 ብቻ 6 ናችሁ 7 ናችሁ። 1,000 ብር ብታጋጩ 7,000 ብር ደስ የሚል ፕሮግራም ይዘጋጃል። በቃ ቤት ውስጥ ዲኮር ሰርታችሁ ኩኪዝ ምናምን ገዝታችሁ ኬክ ደግሞ ቢያንስ የ3,000 ብር ኬክ በጣም የሚያምር ኬክ አለ የ4,000 ብር ኬክ በቃ የ5,000 ብር ኬክ 2,000 ብሩን ዲኮር በቃ ደስ የሚል ዲኮር ሰርታችሁ እራሳችሁ ማለት ነው። ለምን ሌላ ሰው ጋር ማለት ይሄ በገንዘብ የምታሰሩ ከሆነ ውድ ስለሆነ እናንተ ደግሞ ምንም የላችሁም ዩቲዩብን ነው የምትጠብቁት። ይሄን እንረዳለን። ግን በየወሩ ከምታገኙት 10,000 ሆነ 20,000 ብር 2,000 ብርም እንኳን ብታጋጩ አይጎዳችሁም። ለሩታዬ ነው ለእንጀራችሁ ነው። አይ ሩታ ግን በጣም ነው እኮ የምታሳዝነኝ። እውነት ነው። ቤቷ ብዙ አትመጣም፣ ሰው ቤት ነው የምትመጣው። እኔ እኮ ሩታ የምታናድደኝ ይሄ ነው። አንድም በቤቷ አትመጣም፣ አትሰራም፣ አትስገበገብም። ሁሌ ሰው ቤት ነው የምትገኘው እና እነሱ ግን ይሄ ወጠጤ ልጅ አምነው ማለት ነው እኔ ነው ምን አዘጋጅቶላት ጨምቆኛል ለማየት ማለት ነው። ልክ እንደ ሕፃን ልጅ ነጭ ፊኛና ቀይ ፊኛ ይዞ ከቤቷ ደግሞ አበባ ዲኮሩ ላይ ያለውን አበባ ብድግ አድርጎ እንኪ የድሮ ታላላቆቻቸው ወረጨኝ ሲወስዱ ወረጨኝ ታውቃላችሁ ተጠላልፈው ሲሄዱ ማለት ነው። እንደዛ ውዩ እኔማ አሊ እኮ እኔ አሊ እና ምን አላት በቃ አበዛሽው እስካሁን ድረስ በቃ ከሌላ ሰው ጋር እንትን እያልሽ አበዛሽው። ሰው ደግሞ ቆይ እሺ ልጄን ለምንድን ነው ለደስታ አንድ መልስ ማሰጪው? ባጣ ቆይሽ አደረግሽ እኮ እውነት ለመናገር ደግሞ በጣም ያሳቀኝ የኦዲየንሱ ነው። ደስታ እኮ ከልብ አፍቃሪው ነው። አረ በጣም እውነት ከልብ አፍቃሪው ነው እኮ። ከኛ በላይ አውቃችሁ እናንተ ደስታ ነው በጣም ነው እኮ የሚያፈቅራት እውነት ለመናገር በጣም። ግን እሷ ይሄው የሄርሜላን ባል እያራሮጠች ቤት አልገባ ብላለች። ለማንኛውም ግን እኔ በደስታ ነው ያወራሁት ሩታዬ። የምር እኔ አንቺን ደስታ መንካት አልፈልግም። እንኳን ደስ አለሽ 300,000 ስለገባሽ ማለት ነው። ግን እንዳከበርሽው እንዳትቆጥረው እሺ። ኤፍሬምም ሁሉም ተሰባስቦ ኦዲየንሶችሽም ተሰባስበው ጥሩ ፕሮግራም ይዘጋጅልሻል እሺ። እና ጸጋሽ እየተገፈፈ ነው። ተመለሽ። መጥፎ መንገድ ላይ ነው ያለሽው። ለዛ እኮ ነው ጸጋሽ ተገፈፈ ያልኩሽ። እና ደግሞ እናብርሽን መከታተል አቁሚ እሺ። እናብርሽን መከታተል አቁሚ በቃ። ደስታ አሁን ጥሩ ፕሮግራም አዘጋጅልሻለሁ ብሏል። እንግዲህ እሱ እስኪያዘጋጅልሽ ድረስ ደስታኑን ተቀበዩ። አብርሽን መከታተል አቁሚ። ጥሩ አይደለም። ትከሻለሽ፣ ትጦቅሪያለሽ ስትዞሪ በፀሐይ ስትዞሪ ትጦቅሪያለሽ። ልጅሽን አሳድጊ ደህና አድርግሽ የኔ ፍቅር።
እና ደግሞ ቤትሽ ላይ ሁሌም ነው የለን ቪዲዮ ስሪ። ሴት ልጅ ራሷን ስትጠብቅ ለራሷ ስራ ስትሰራ ይኸውልሽ ምግብ ይበላል ይሸናል፣ በቃ ሌላ ነገር የለውም። ልብስ ምንም ነገር አይጠቅሙም። ግን እንደነ ጽጌ ሮያል ኦዲየንስ በጣም ይወድሻል። እውነት ለሩታ መልእክት ያው እንደምጠላት ነው አይደል የምትረዳ። ስራዋን ነው የምቃወመው። ገባችሁ? እኔ ስንቴ ነው ቲክቶክ ላይ የምነግራችሁ። እኔ ከሩታ ጋር ምንም ችግር የለብኝም። ስራዋን ግን እቃወማለሁ። ሰይጣን፣ ይሄ የሰይጣን ጥንቁልና መተት ምናምን አብርሽን ያለ ፍላጎቱ መያዟ እሱን እቃወማለሁ። በቃ እንግዲህ የምታመጡትን ያለው ማለት ነው። እና ሩታዬ እንደነ ጽጌ ደህና ነገር ለመያዝ ሞክሪ፣ ጥረት አድርጊ። እነዚህ ወንዶች ሆዳቸውን ብቻ ነው። ቢኒም ይሄ ሆዱን እየጠረቀቀ ጭንቅላቱ እየተመለጠ ነው። አንተናም ፈረንጅም ደግሞ አንዴ ይወፍራል አንዴ ይከሳል። የሆዳቸው ነገር ነው የሚያሳስ። አንቺ ግን የልጅ እናት ነሽ። በርትተሽ ጠንክረሽ ዩቲዩብሽ ላይ ወርዶን ብር አድርገሽ ሱቅ ምናምን ለመክፈት ሞክሪ እሺ። ከነጽጌ ጋር ዋይ። እነዚህ ምንም አይሰሩም። ያቺም ደግሞ ወደ ልቂጥ መብላት መሽናት ነው የምታውቀው። ምንም ቁም ነገር የላትም። ታያት እሷን። አንቺ ግን ከነጽጌ ሮያል ጋር ውሎሽን አድርጊ እሺ። እሺ ሩታ የእውነት ዛሬ ልምከርሽ፣ ያው የደስታሽ ቀን ስለሆነ ይህንን ኦዲየንስ ደና ደረጃ ደርሰሽ ልናያሽ እንፈልጋለን። እንግዲህ እኔም ከኦዲየንስሽ ሰብስክራይበርሽ ነኝ። እኔም እከታተልሻለሁ። ስለዚህ እንደነ ጽጌ ደና ደረጃ ላይ ደርሰሽ ማየት እፈልጋለሁ። ምክንያቱም ምንም ቢሆን ክፉ ደጉንም አብረን አሳልፈናል። ምንም ቢሆን የአካባቢ ልጆችን እሺ ሩታዬ